በአማራ ክልል በርካታ ተጋድሎችና ጥቃቶች ተፈጸሙ። በወሎ ግንባር የአገዛዙ ሰራዊት አይቀጡ ቅጣት ተቀጥቷል። በሽንፈቱ የተበሳጨው ጦር ግፍ ፈጽሟል። በሌላ በኩል ተማሪዎች ፈተና ላይ እያሉ የድሮን ጥቃት ተፈጽሞባቸዋል። በጎጃም ቀጠናም አውደ ውጊያዎች ተጠናክረው ውለዋል። መረጃዎቹን ከግንባር በዝርዝር አዘጋጅተናቸዋል። በአገዛዙ ሰራዊት ከፍተኛ አመራሮች ስብሰባ ላይ ውዝግብ ተነሳ። የጀነራሎቹ የውጊያ እቅድ መክሸፍ የሽንፈት ስሜት አጥሏል። ሚስጥራዊ የተባለውን ስብሰባና ያፈተለከውን የቀጣይ የጦርነት እቅድ መረጃ እናካፍላችኋለን። የአርሲ ንጹሃኖች ጭፍጨፋ መረጃ ለተመድ ቀርቧል። በሌላ ዜና ስምምነቱ ተደርሷል ቢባልም እስራኤል ግን በደቡባዊ ሊባኖስ አዲስ ጥቃት ፈጽማለች። ትራምፕ ማስጠንቀቂያ ሰጥተዋል። በባህር ማዶ ዘገባ ሰዓታችን ይደመጣል። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለንም። በወሎ ግንባር የአገዛዙ ሰራዊት አይቀጡ ቅጣት ተቀጣ። በሽንፈቱ የተበሳጨው ጦር በንጹሃን ላይ አረመኔያዊ ግፍ ፈጽሟል። በሌላ በኩል በእስቴ ወረዳ ተማሪዎች ፈተና ላይ እያሉም የድሮን ጥቃት ተፈጽሞባቸዋል። በጎጃም ቀጠና ሰራዊቱ በደረሰበት ስልታዊ የደፈጣ ጥቃት ከባድ ኪሳራን አስተናግዷል። በአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አምሃራ ምኒልክ እዝ ስር የሚንቀሳቀሰው የ106ኛ ኮር በሚንቀሳቀስባቸው ቀጠናዎች በዳውንት በመቄት እና በዋድላ ወረዳዎች በተደረጉ ውጊያዎች የአገዛዙ ሰራዊት በከፍተኛ ሁኔታ ተመቶ በርካታ ኃይሉ መደምሰሱ ታወቀ። የእዙ ህዝብ ግንኙነት መምሪያ ዛሬ ባወጣው ይፋዊ መረጃ እንዳመላከተው በዋድላና በመቄት ወረዳዎች በገጣጢት፣ በወቄት፣ በአርቤት እንዲሁም በቋና ከባድ ውጊያ ተካሂዷል። በዚህ አውደ ውጊያ ለቁጥር የሚያዳግት የብልጽግና ሰራዊት የተደመሰሰ ሲሆን በህይወት የተረፉት ደግሞ ከቋና፣ ከወቄት፣ ጋሸና ከተማ እግሬ አውጪኝ በማለት ፈርጥጠዋል። በተመሳሳይ ሁኔታ በዳውንት ወረዳ ከሰንተል እስከ እስትንፋሰ ክርስቶስ ገዳም ድረስ ከ10 ቀበሌዎች በላይ የሸፈነ ከባድ አውደ ውጊያ ተደርጓል። ይህንን ሁለንተናዊ ወታደራዊ ውድቀት የተከናነበውና ከፍተኛ የሞራል ስብራት የገጠመው የአገዛዙ ሰራዊት የደረሰበትን የሰው ኃይል እልቂት ለመሸፈን የአካባቢው ገበሬዎችን በማስገደድ የሰራዊቱን አስከሬንና ቁስለኛ ሲያስነሳና ሲያጓጉዝ ውለዋል። የአገዛዙ ጦር በደረሰበት ከባድ ወታደራዊ ሽንፈት በመበሳጨት በንጹሃን ዜጎች ላይ ግፍ ፈጽሟል። በሰንተል ወይም 09 ቀበሌ በአንድ ንጹህ ገበሬ መኖሪያ ቤት ውስጥ በኃይል በመግባት ሚስቱን ለመድፈር የሞከሩት የአገዛዙ ሰራዊት አባላት የቤቱን አባወራ በተደጋጋሚ ጥይት በመተኮስ በግፍ ረሽነውታል። በተጨማሪም በሰፊያት ቀበሌ አንዲት እናት ቤት ውስጥ የሰራዊት አባላቱ በኃይል ዘልቀው በመግባት ንብረቷን ካቃጠሉና ካወደሙ በኋላ በሴቷ ላይ ከባድ አካላዊ ጥቃት አድርሰውባታል። በሌላኛው ግንባር በእስቴ ወረዳ ተማሪዎች ፈተና ላይ እያሉ የድሮን ጥቃት ተፈጸመባቸው። በክልሉ በደረሰበት ተከታታይ ወታደራዊ ሽንፈትና መዋቅራዊ ቀውስ የተበሳጨው የአብይ አህመድ የብልጽግናው አገዛዝ ሲቪሊያኖችንና ማህበራዊ ተቋማትን ኢላማ ያደረገ የድሮን ጥቃት መፈጸሙ ተገልጿል። በአማራ ፋኖ ብሔራዊ ንቅናቄ አፋብን የሰሜን አማራ በላይ እዝ ስር ከሚንቀሳቀሰው ኮማንዶ ጀነራል አሳምነው ጽጌ እዝ ከጎና ክፍለ ጦር የተገኘው መረጃ እንደሚያመለክተው ጥቃቱ የተፈጸመው ዛሬ ሰኔ 10 ቀን 2018 ዓ.ም ከረፋዱ 5 ሰዓት ላይ በእስቴ ወረዳ ነው። የአገዛዙ የድሮን ጥቃት ያረፈው ታሪካዊቷና ጥንታዊቷን የስልጣኔ መገኛ በሆነችው በቆማ ፋሲለደስ ከተማ በሚገኘው የቆማ ፋሲለደስ ሁለተኛ ደረጃ ትምህርት ቤት አጥር ግቢ ላይ መሆኑ ተገልጿል። በጥቃቱ ወቅት በትምህርት ቤቱ ቅጥር ግቢ ውስጥ የ9ኛና 10ኛ ክፍል ተማሪዎች የ2018 ዓ.ም የሁለተኛው ወሰነ ትምህርት የባዮሎጂ ማጠቃለያ ፈተና ላይ የነበሩ ሲሆን በተሰነዘረው የድሮን ጥቃት ምክንያት የተማሪዎቹ ፈተና ሙሉ በሙሉ ተቋርጦ እንዲበታተኑ ተደርጓል። የዚህ አገዛዝ የድሮን ጥቃት በንጹሃን ዜጎች ላይ አካላዊ ጉዳት ያደረሰ ሲሆን አንዲት የ35 ዓመት ሰላማዊ ሴት በደረሰባት ከባድ ምት አንድ እጇን መቆረጡ ተገልጿል። ከዚህም በተጨማሪ ጥቃቱ በትምህርት ቤቱ መሰረተ ልማትና በህንፃዎቹ ላይ ውድመት አስከትሏል። የጉና ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ መምህር ያሬድ ገደፋው እንደገለጹት ይህ አይነቱ አረመኔያዊ የንጹሃን ግድያና ሽብርተኝነት የህዝቡን የህልውና ትግል የበለጠ የሚያጠናክር እንጂ ወደ ኋላ እንደማይመልሰው አረጋግጠዋል። በጎጃም ቀጠና መረጃችን ሰራዊቱ በደረሰበት ስልታዊ የደፈጣ ጥቃት ኪሳራን ሲያስተናግድ የተለመደው ዱላውን በንጹሃን ላይ በማሳረፍ ዘረፋና ድብደባ ፈጽሟል። በአማራ ፋኖ ብሔራዊ ንቅናቄ አፋብን የቴዎድሮስ እዝ 201ኛ ኮር 34ኛ ክፍለ ጦር የቃኝና መሐንዲስ አዶች በአነደድ ወረዳ በወሰዱት ስልታዊ የደፈጣ ጥቃት በአገዛዙ ሰራዊት ላይ ከባድ ወታደራዊ ምት ማሳረፋቸው
ተጠቁሟል። ትላንት ሰኔ 9 ቀን 2018 ዓ.ም በአነደድ ወረዳ አንበሳ ዲቢ ቀበሌ በተፈጸመ በዚህ አውደ ውጊያ 6 የአገዛዙ ሰራዊት አባላት እስከ ወዲያኛው ሲሸኙ፣ ሁለቱ ደግሞ በጽኑ ቆስለዋል። ሕይወታቸው ያለፈው የአገዛዙ ወታደሮች በዛሬው ዕለት በማህበረ ብርሃን ቅዱስ ገብርኤል ቤተክርስቲያን በጅምላ መቀበራቸው ታውቋል። በደረሰበት የኃይል መመናመንና ከፍተኛ ወታደራዊ ኪሳራ የተበሳጨውና መሬት ላይ መቆም ያቃተው የአገዛዙ ሰራዊት እንደተለመደው በንጹሃን ዜጎች ላይ የአጸፋ ጥቃት በመሰንዘር ሰፊ የዘረፋና የውድመት ተግባር ፈጽሟል። በተጨማሪም ሞጋስ ታጥቄ፣ ሀብቴ አያሌውና ዲያቆን ባንታ አምላክ ውዱ የተባሉ ንጹሃን ዜጎች በአሰቃቂ ሁኔታ ተደብድበውና በአፈሙዝና በመሳሪያ ሰደፍ ተመተው ለአደጋ ተዳርገዋል። መረጃዎቻችንን ስንቀጥል በደራ ወረዳ በአማራ ተወላጆች ላይ የተቀናጀ ወረራም ተከፍቷል። ሴቶችና ህጻናት መታገታቸው ተሰምቷል። በደራ ወረዳ በሚኖሩ የአማራ ተወላጆች ላይ በኦነግ ሸኔ ታጣቂዎችና በብልጽግና አገዛዝ ድጋፍ ሰጭነት በአይነቱ ለየት ያለ መጠነ ሰፊ ወረራና ጥቃት መከፈቱ ተገልጿል። በተከፈተው በዚህ ጥቃት ምክንያት በርካታ ንጹሃን ዜጎች የተገደሉ ሲሆን ሴቶችና ህጻናት ደግሞ በታጣቂዎቹ ታግተዋል። ይህንን አደገኛ ጥቃት ለመግታት መላው የአማራ ህዝብ በአስቸኳይ ድምፅ እንዲሆንና በሸዋ የሚንቀሳቀሱ የፋኖ አደረጃጀቶች አፋጣኝ ወታደራዊ ምላሽ እንዲሰጡ ጥሪ ቀርቧል። በአሁኑ ወቅት በደራ ቀጠና ውስጥ ከባድ የጸጥታ ስጋት የወደቀባቸውና የጠላት ወረራ የደረሰባቸው የማታ፣ ቱቱ፣ ጉንደ መስቀልና አደሬ የተባሉ ቀጠናዎች መሆናቸው ተገልጿል። በማታ ሳላይሽ፣ ማሞ፣ ጠፌ፣ ወማሎና ሰለልኩላ ቀበሌዎች፣ በቱቲ ሰኞ ገበያ፣ ከሪባና ጉብሬ፣ በጉንደ መስቀል ከተማና አጠቃላይ ዙሪያው እንዲሁም በአደሬ፣ አጠሬ፣ መልኬ፣ ዲቾ መጋቢት፣ አባደ፣ ኩሎ፣ አባዳ፣ አዲስ ዓለም፣ ያያ፣ ሙሌ፣ ጎላምና በቾ ቀበሌዎች መሆናቸው ይፋ ተደርጓል። በዚህ ሰዓት ቀጠናዎቹ በታጣቂዎቹ እየተወረሩ መሆኑን ተከትሎ አስቸኳይ ጥሪ ንጹሃኑ አቅርበዋል። በአገዛዙ ሰራዊት ከፍተኛ አመራሮች ስብሰባ ላይ ውዝግብ ተነሳ። የጀነራሎቹ የውጊያ እቅድ መክሸፍ የሽንፈት ስሜት ጥሏል። በትላንትናው ዕለት በአገዛዙ ሰራዊት ከፍተኛ የጀነራል መኮንኖች በተካሄደው ስብሰባ ላይ በወቅታዊው የሀገሪቱ የጸጥታ ሁኔታዎችና በታቀዱ ቀጣይ የኦፕሬሽን ስራዎች ዙሪያ ውይይት መደረጉ የተሰማ ሲሆን ስብሰባው በከፍተኛ ውዝግብና የሽንፈት ስሜት መጠናቀቁ ታውቋል። በስብሰባው ላይ የፕሪቶሪያው ስምምነትና የህወሓት አሁናዊ አቋም የተነሳ ሲሆን ብርሃኑ ጁላ ህወሓት በአሁኑ ወቅት በከፍተኛ ደረጃ ጦርነት እየተዘጋጀ መሆኑንና ወታደራዊ ስልጠና እየሰጠ መሆኑን በመግለጽ የፕሪቶሪያን ስምምነት ለማስቀጠል የተደረገው ጥረት በህወሓት አመራሮች ተቀባይነት እንዳላገኘና የሽግግር መንግስት ማቋቋም እንደሚሹ በንቀት መልስ እንደሰጣቸው ማናገራቸው ትኩረትን ስቧል። በተመሳሳይ በዚሁ ስብሰባ የፋኖ የውጊያ ስልትና የራሱን የአገዛዙን ጦር መክሸፍ የተነሳ ሲሆን ጀነራሉ የፋኖን የውጊያ ስልት በዘመናዊ የጦርነት ታሪክ ውስጥ ውስብስብና የኃይል ሚዛንን የሚፈታተን ሲሉም በፍራቻ ስሜትና በቁጭት ገልጸውታል ሲሉ ውስጣዊ ምንጮች አስረድተዋል። በተደጋጋሚ የውጊያ እቅዳቸው የከሸፈባቸው ጀነራሎቹ መደበኛ ውጊያ ከመጀመሩ በፊት የፋኖን ኃይል ለማዳከም ያለመ ከሰኔ 10 እስከ ሐምሌ 10 የሚቆይ አንድ ወር የተቀናጀ የኦፕሬሽን ስራ ለመጀመር አቅደዋል ሲባሉ በዚህም በሌሊት የሚደረጉ የአፈና ኦፕሬሽኖች፣ ተከታታይ የድሮን ጥቃቶችና በብርጋዴር ጀነራል ጌትነት አዳንና በዳንኤል ክብረት የሚመራው ከፍተኛ የሆነ የምርኮ ፕሮፓጋንዳ ዘመቻ ለማካሄድ መታለሙ ተሰምቷል። በሌላ በኩል አዲስ ኮማንድ ፖስት ማቋቋም በሚል ውይይት አድርገዋል ሲባሉ የቀጣዩን የውጊያ ምዕራፍ በበላይነት የሚመራ ኮማንድ ፖስት በጠቅላይ ሚኒስትሩና በወታደራዊ ካውንስሉ አማካኝነት እንደሚቋቋም መግለጹም ከውስጥ ምንጮች ማረጋገጥ ተችሏል። ይህ ስብሰባ በተለያዩ ሀሳቦችና በከፍተኛ ጥርጣሬዎች የታጀበ የነበረ ሲሆን በአመራሮቹ መካከል በታየው መለያየትና መነቋቆር የሽንፈት ስሜት እንደተጸባረቀበት መረጃው ጠቁሟል። ፋኖ በንቃት እንዲጠበቅና ለቀጣዩ የክረምት ወራት ለአገዛዙ ጉልበት ያሟጠጠ ትግል ዝግጁ እንዲሆን ምንጮች ጥሪ አቅርበዋል። የአውሮፓ የሕግና የፍትህ ማዕከል በኢትዮጵያ እየተባባሰ ባለው ግድያ ዙሪያ ለተመድ የዘር ፍጅት መከላከል ቢሮ አስቸኳይ ጥሪ አቀረበ። የአውሮፓ የሕግና የፍትህ ማዕከል በኢትዮጵያ ውስጥ እየተባባሰ የመጣውና ግፍና ጭካኔ የተሞላበት ሲል የጠራውን ግድያ አስመልክቶ ለተባበሩት መንግስታት ድርጅት ተመድ የዘር ፍጅት መከላከል ቢሮ አስቸኳይ አቤቱታ አቀረበ። ማዕከሉ ትናንት ባወጣው መግለጫ በአማራ ሕዝብና በኢትዮጵያ ውስጥ በሚገኙ የክርስቲያን ማህበረሰቦች ላይ የተደቀነውን ከፍተኛ አደጋ በመጥቀስ ዓለም አቀፉ አካል በአስቸኳይ ትኩረት እንዲሰጠው ጠይቀዋል። ማዕከሉ ለተመድ ባቀረበው አቤቱታ በአርሲ ዞን የተፈጸመውን ጥቃትና የቤተ ክርስቲያናትን መቃጠልን አካቷል። በቅርቡ በኦሮሚያ ክልል ምስራቅ አርሲ ዞን አሰኮ ወረዳ ውስጥ በትንሹ 37 የኦርቶዶክስ ክርስቲያኖች በተጠናከረ ጥቃት መገደላቸውን ማዕከሉ አመልክቷል። ድርጊቱ በክልሉ ክርስቲያኖች ላይ በተደጋጋሚ ከሚፈጸሙ ጥቃቶች መካከል የቅርብ ጊዜ ማሳያ መሆኑንም ገልጿል። ግንቦት 22 እና 23 እንዲሁም 24 ቀን 2018 ዓ.ም ታጣቂዎቹ በዞኑ ተንቀሳቅሰው ሲቪሎችን በቤታቸው በመንገድ ላይና
በመሰደድ ላይ ያሉ መግደላቸውን ጠቅሷል። በዚህም ሳቢያ ከአንድ ክፍለ ዘመን በላይ ዕድሜ ያስቆጠረው የቅዱስ ገብርኤል ቤተ ክርስቲያን እንዲሁም የካራ ኩፍቴ መድኃኔዓለም ቤተ ክርስቲያን በታጣቂዎች ተዘርፈውና በእሳት ተቃጥለዋል ሲል በአቤቱታው ላይ አካቷል። የኦርቶዶክስ ቤተ ክርስቲያን ቤተሰቦችን ለይቶ በመምታት ቤታቸውን በእሳት ማቃጠልና ንብረቶቻቸውን መዝረፍ የተለመደ ተግባር መሆኑን የገለጸው ማዕከሉ በሺዎች የሚቆጠሩ ሲቪሎች ከመኖሪያ ቀያቸው እንዲፈናቀሉና እንዲሰደዱ መደረጉንም ገልጿል። በሌላ በኩል በኢትዮጵያ ምርጫ በሚካሄድበት ወቅት ክርስቲያኖች ሟች ወገኖቻቸውን ለመቅበር ይገደዱ እንደነበር የጠቀሰው ማዕከሉ ለዚህም በምርጫው ዕለት በሸርካ ወረዳ የተፈጸመውን ክስተት በምሳሌነት አስፍሯል። ታጣቂዎች በዋዜማው ወደ ሁለት ዘመዳማቾች ቤት በመግባት ንብረትና ከብቶቻቸውን ከዘረፉ በኋላ የግለሰቦቹን አስከሬን ከቤታቸው 10 ኪሎ ሜትር ርቀት ላይ በሚገኘው ሚታና ጋዶ በተባለ ስፍራ ወርቆ መገኘቱም ጨምሯል። የሟቾች አስከሬንም በጌዶ ቅድስት ማርያም ቤተክርስቲያን መቀበሩን ማዕከሉ የግለሰቦችን ስም በመጥቀስ በምስክርነት አቅርበዋል። የአውሮፓ የሕግና የፍትህ ማዕከል ጥቃት የተፈጸመባቸውን ቦታዎችና ድርጊቶች በዝርዝርና በማስረጃ አስደግፎ ባቀረበው መግለጫ በሲቪል ክርስቲያኖችና በአማራዎች ላይ ተከታታይነት ያለው ጥቃት እየተፈጸመ ነው ብሏል። ይህ እየታየ ያለው ሁኔታ በተመድ የዘር ፍጅት መከላከል ድንጋጌና በዓለም አቀፍ የጦር ወንጀሎች መደበኛ ፍርድ ቤት ወይም የሮም ደንቦች አኳያ ብርቱ የህግ ጥያቄዎችን የሚያስነሳ በመሆኑ ዓለም አቀፉ ማህበረሰብና የተመድ የዘር ፍጅት መከላከል ቢሮ አስቸኳይ ትኩረት ሰጥተውት ሊንቀሳቀሱ እንደሚገባ ማዕከሉ በጥብቅ አሳስቧል። ስምምነቱ ተደርሷል ቢባልም እስራኤል ግን በደቡባዊ ሊባኖስ አዲስ ጥቃት ፈጽማለች። ትራምፕ ማስጠንቀቂያ ሰጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል በሊባኖስ ላይ የምታካሄደውን ወታደራዊ ዘመቻ ቢተቹም እስራኤል በደቡባዊ ሊባኖስ ላይ አዲስ ጥቃት መፈጸሟ ተገለጸ። ዛሬ የእስራኤል አየር ኃይል ከክፋር ተብኒት ወጣ ብሎ በሚገኘው ቀጠና ላይ የአየር ጥቃት ማድረሱን የሀገሪቱ ብሔራዊ መገናኛ ብዙሃን ዘግቧል። የእስራኤል ጦር ስለ እሁዱ ጥቃት እስካሁን በይፋ የሰጠው አስተያየት ባይኖርም ከዚህ ቀደም የሂዝቦላህን መሰረተ ልማቶች ኢላማ እንደሚያደርግ መግለጹ ይታወሳል። በአሜሪካና በኢራን መካከል የተደረሰው ስምምነት ዝርዝር ነጥቦች እስካሁን ይፋ አልተደረጉም። ይሁን እንጂ አደራዳሪዋ ሀገር ፓኪስታን ስምምነቱ ሊባኖስንም እንደሚያካትት አስታውቃለች። የኢራን ጦርነትን የሚያስቆም ስምምነት ላይ መደረሱ እሁድ ምሽት ይፋ ቢሆንም እስራኤልና ሄዝቦላህ ግን አሁንም እርስ በርስ ጥቃት መፈጸማቸውን ቀጥለዋል። በሌላ በኩል ያለ እኔ እስራኤል አትኖርም ሲሉ ዶናልድ ትራምፕ ተደምጠዋል። በፈረንሳይ እየተካሄደ በሚገኘው የቡድን 7 ወይም G7 ስብሰባ ላይ የተገኙት ፕሬዝዳንት ዶናልድ ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሊባኖስን በሚመለከት የበለጠ ኃላፊነት ሊሰማቸው ይገባል ሲሉ ተችተዋል። ትራምፕ ከኔታንያሁ ጋር ጥብቅ ወዳጅነት እንዳላቸው ቢገልጹም በርካታ ጥቃቶች በመፈጸማቸው ግን ደስተኛ እንዳልሆኑ ተናግረዋል። አክለውም ያለ አሜሪካ እስራኤል አትኖርም፣ ያለ እኔ እስራኤል አትኖርም፣ ምክንያቱም ሌላ ፕሬዝዳንት እኔ ያደረግኩትን ለማድረግ ፈቃደኛ አይሆንም ሲሉ ጠንከር ያለ መልእክት አስተላልፈዋል። ትራምፕ አክለውም ከኢራን ጋር የተደረሰው ስምምነት ገና እንዳልተገባደደ ጠቅሰው በመግባቢያ ሰነዱ አተገባበር ደስተኛ ካልሆኑ ዋሽንግተን በቴሄራን ላይ ጥቃት መፈጸሟ ልትቀጥል እንደምትችል አስጠንቅቀዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ሰኞ ዕለት በሰጡት መግለጫ ጦራቸው አስፈላጊ እስከሆነ ድረስ በሊባኖስ እንደሚቆይ አስታውቀዋል። በተቃራኒው የኢራኑ ውጭ ጉዳይ ሚኒስትር አባስ አራጊቺ እስራኤል ሊባኖስ ላይ የምትፈጽመውን ጥቃትም ሆነ በግዛቱ ውስጥ የጦሯ መገኘትን እንደ ስምምነቱ ጥሰት እንደሚቆጥሩት በግልጽ ተናግረዋል። የቡድን 7 አባል ሀገራት አሜሪካ፣ ካናዳ፣ ዩናይትድ ኪንግደም፣ ፈረንሳይ፣ ጀርመን፣ ጣሊያንና ጃፓን በጋራ ባወጡት መግለጫ በመካከለኛው ምስራቅ የተስተዋለውን ጉልህ ለውጥ እውቅና እንደሚሰጡት ገልጸዋል። አገራቱ ለቀጠናው ዘላቂ መፍትሄ ለማምጣት ያላቸውን ዝግጁነት ሲገልጹ ፕሬዝዳንት ትራምፕ የደረሱበትን የመግባቢያ ሰነድ ተከትሎም ለቀጠናው ሰላምና ደህንነት የሚያመጣ ጠንካራና ሁሉን አቀፍ ተከታይ ስምምነት እንዲፈረም በጽኑ እንደግፋለን ብለዋል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።